በመጀመሪያ ደረጃ እውነት ነው የምላችሁ፣ በጣም ነው የምታምሩት። ቡሬ ጨዋ፣ ቡሬ ታሪካዊ ህዝብና ታሪካዊ ከተማ፣ ለሌሎችም አስተማሪ፣ መብቱን ያጠየቅ የሚችል እኔ ሁሌ የሚቆጨኝ ሁሌ ማስብ የነበረው መብቱን የሚጠይቅ ትውልድ እንዲፈጠር ነበረ። እግዚአብሔር ይመስገን እኔ ዛሬ ደስተኛ ነኝ። የራሱን መብት አይደለም በወለጋ በመተከል በተለያዩ የሀገራችን ክፍሎች ዘርን መሰረት ያደረገ በግልጽ ቋንቋ አማራን ለይቶ የሚጨፈጭፍ አገርና መንግስት ላይ ስለደረስን ይህንን ለማውገዝ ይህ ወጣት በነቂስ በመውጣቱ እኔ ደስተኛ ነኝ። እንኳን ደስ አላችሁ። ለምንድን ነው ሰልፍ ያወጣ ነው? መጀመሪያ አዎ ተገደን ነው። እውነት ነው። ዛሬ እስኪ አስቡት፣ ሁላችሁም ወደ የቤታችሁ እግዚአብሔር አያምጣው እንጂ ራሳችሁን ወደ ራሳችሁ ቤት መልሱት። አብራችሁን ለደቂቃ ቤታችሁ ውሰዱት። እስኪ አሁን ድንገት ስንሄድ ቤት ተቃጥሎ እናት አባት በግፍ አንገታቸው ታርዶ ዓይንህ እያየ ዓይንሽ እያየ እህት ወንድም ዓይንህ እያየ ዓይናችን እያየ በፊታችን ላይ እየታረደ እንደ በግ እየተበለተ በየዱር በገደሉ ዛሬ እኮ የክብር ቀብር ስርዓተ ቀብር ማስፈጸም ቅንጦት ሆኗል። ቅንጦት ለአማራ ሕዝብ በክብር መሞት በክብር መቀበር ቅንጦት ሆኗል በግሪደር። ያም ደግሞ ግሪደርም ከተገኘ በየጫካው በየጥሻው ዛሬ ወንድሞቻችን እህቶቻችን እናቶቻችን አባቶቻችን ያሞራ የጅብ ራት ሆነዋል። ይህንን ከመቃወም አልፈን ከሰላማዊ ሰልፍ አልፈን ግንባር ብንሄድስ ቢያንስብን እንጂ ይበዛብናል ወይ? ይሄው ነው። ስለዚህ የኛ ይሄ ሰላማዊ ሰልፍ ፍትሃዊና ህጋዊ ነው። ለምንድን ነው ፍትሃዊ የሚሆነው? በተለያዩ የህብረተሰብ ክፍሎች ብቻ አይደለም ጭፍጨፋ እየተካሄደ ያለው። በቃ ነጩን ነጭ ነው የሚለው አይደለም፣ መንገር አለብን። ይሄ መንግስታዊ ጭፍጨፋ ነው። ዛሬ ኦሮሚያ ላይ ያለ የኦሮሞ ዜጋ ከመሬት ተነስቶ አማራ ወንድሙን ብቻ የሚያሳድድበት ሁኔታ አይደለም። የኦሮሚያ ብልጽግና ባስ ስለም የፌደራል መንግስት እጁ አለበት ብለን እናምናለን። ችግሩ በህዝብና በህዝብ ብቻ ቢሆን ኑሮ ይሄ ሰላማዊ ሰልፍ አያስፈልግም ነበር። ከአቅም በላይ የሆነ የታጠቀ አገር ዜጋ ህዝብ ማህበረሰብ ወጥቼ እንድመለስ ይጠብቀኛል ያለው መንግስት በራሱ አደራጅቶና አስታጥቆ ህዝብን እያስጨፈጨፈ ስለሆነ እኛ የወጣ ነው ይሄንን ለመቃወም ነው። ይሄንን ካልኩ በዋናነት የፌደራል መንግስትን እንደ ቡሬ ከተማ ህዝብና ነዋሪ መልእክት ማስተላለፍ እንፈልጋለን። ፌደራል መንግስት ዶክተር አብይ አህመድ የሚመሩት ፌደራል መንግስት እኔ በ20 ዓመት ታሪኬ ውስጥ ሁልጊዜም በተቃውሞ ነው ስወጣ የኖርኩት። ነገር ግን የዛሬ 2 ዓመት ብታስታውሱት ባንዲራ አረንጓዴ ቢጫ ቀይ ለብሼ ደግፌ ወጥቻለሁ። ይሆናል ብለን ነው። አሁን ግን ኦሮሚያ በተለያዩ ክልሎች ላይ እየተፈጸመ ያለው የዘር ጭፍጨፋ ከዶክተር አብይ አህመድና ከሚመሩት ፓርቲ እውቅና ውጭ ነው ብዬ ነው ማሰብ ይከብደኛል። ይሄ የሚያሳየው ሌላ ብዙ ሳይንቲስት በሆነ አያስፈልገው። ከአቅሙ በላይ አይደለም። ይሄንን ኃይል ለመምታት ከአቅሙ በላይ አይደለም። ምናልባት በልጅነታችን ስንጫወት ወንድምህና ሌላ አንድ የጎረቤት ሰው ቢጣላ ወንድምህ ሲያሸንፍ መገላገል ታቆማለህ። ወንድምህ በላይ ሲሆን፣ ወንድምህ በታች ሲሆን ግን ምን ታደርጋለህ? ትገላግላለህ። እየተፈጸመ ያለው ይሄ ነው።
በኦሮሚያ ያሉ አማራዎች ራሳቸውን ለመከላከል የሚያንሱ አይደሉም። ነገር ግን በፌዴራል መንግስት በተለያዩ የመንግስት መዋቅሮች የሚደገፍ አሸባሪ ቡድን በመሆኑ ከአቅማቸው በላይ እንደሆነ ስለምንረዳ ይህን ሰላማዊ ሰልፍ ወጠናል። ዶክተር አብይና ፌዴራል መንግስት ይህን ታሪካዊ ወቅት ማለፍ ካልቻሉ እነሱ ከህወሓት የባሰ አስከፊ ሁኔታ እንደሚገጥማቸው በቡሬ ህዝብና በአማራ ክልል ህዝብ ማስተላለፍ እንፈልጋለን። ግፍ ሞልቶ ከፈሰሰ ይሄን ሰው በዚህ በኩል ቀጥል ለማለት ምንም ችግር አይደለም። ግፍ ሞልቶ እየፈሰሰ ነው። ስለዚህ ፌዴራል መንግስት ቆም ብሎ ሊያስብበት ይገባልናለን። እንደ ቡሬ ህዝብ የኦሮሞ ብልጽግና እኔ ይገርመኛል። ብዙ ጊዜ እዚህ ቢሮ ውስጥ አንዳንድ ሰዎች አይታችሁ ከሆነ የመጀመሪያው ከንቲባ በጣም ከአቅም በላይ የሆነና ሲበጠብጥ ወይ ደግሞ ሰውን ለማናገር ሲከብደው ኖሮ ሲወርድ ቀጣዩ ከንቲባ ከዛኛው አይማርም። በቃ አሁን ያ ሰው ተመልሶ ወደ ህዝቡ እንደሚገባ ቀጣዩ ከንቲባ ወይ ደግሞ ቀጣዩ የሥራ ኃላፊ ሰው አይረዳውም። ያኛው ሲሰራው የነበረውን ስህተት ይሄኛው ደግሞ ይቀጥልበታል። አሁንም እየተፈጠረ ያለው ህወሓት በ13 እና በ10 ዓመቱ ነበር ማበድ የጀመረችው። ኦሮሚያ ብልጽግና ተረኞች ግን ገና ስልጣን በያዙ በወሩ ነው ማበድ የጀመሩት። ስለዚህ ኦሮሚያ ብልጽግና ከብደታችሁ አቁማችሁ ኢትዮጵያዊና ኢትዮጵያዊነትን አክብራችሁ ህዝቡን በሰላም እንዲኖርና የበኩላችሁን አስተዋጽኦ እንድታደርጉ ስንል በቡሬ ከተማና አካባቢው ህዝብ እንጠይቃለን። ሌላው ማስተላለፍ የምንፈልገው ለአማራ ብልጽግና አማራ ብልጽግና እኔ ይገርመኛል። ምርጫ ብትለው አመሰግናለሁ። አማራ ብልጽግና መልእክት እናስተላልፍ። ባለችው ቀሪ ጊዜም ቢሆን ይሄን ህዝብ አስተባብሮ የመጣበትን አደጋ መከላከል ወቅቱ የሚጠይቀው ግዴታ ነው። በጣም የሚሰሳቱት ነገር ህዝብ ከፓርቲ በልጧል። ህዝብ ከፓርቲ ቀድሟል። አሁን እኔና እናንተ የምንነጋገረውን ያህል ወይ ደግሞ እኔና እናንተ ያለንን የግንዛቤ ያህል እኔ በአማራ ብልጽግና ውስጥ ያሉ ሰዎች የተረዱት አይመስለኝም። ስለዚህ የመጣብንን አደጋ የመጣብንን መከራ ይሄን ህዝብ ሌላ አይደለም እኮ ይሄን ህዝብ በመጠቀም ይሄን ህዝብ ከጎኑ በማሰለፍ ይሄን ህዝብ አይዞህ እኔ አለሁ ከጎን በማለት ይሄን መከራ እንዲያሻግር እኛ መልእክታችንን እናስተላልፋለን። አለበለዚያ ይሄ መከራ ይሄን ህዝብ ብቻ ይበለዋል ብሎ ካሰበ ተሳስቷል። ስለዚህ አማራ ብልጽግና እባካችሁ ልብ ግዙና ከህዝባችን ጋር አንድ ሆነን